ድምጽ በጩኸት ብቻ አይሰማም። አንዳንዴ በታላቅ ዝምታ ውስጥ ዓለምን የሚያንቀጠቅጥ መልእክት አለ። የሌሊቱ ብርድ ያላስፈራው፣ የቀትሩ ፀሐይና ድንገተኛ ዝናብ ያልበገረው፣ እርጅናና የአካል ጉዳት ያላገደው ሕዝብ፣ ጨቅላ ልጇን አዝላ በሰልፍ የቆመች እናት፣ በምርኩዝ ተደግፎ የነገን ተስፋ የሚጠብቅ አባት። ይህ ተራ የምርጫ ሰልፍ አልነበረም። የዲሞክራሲ ስርዓት ግንባታ እንደ አንድ ታሪካዊ ጊዜ ሊወሰድ የሚችል ኩነት ነው። ይህ ከመከራና ከፈተና በላይ የሆነ የኢትዮጵያ ሕዝብ ለሀገሩ ያለው ጥልቅ ፍቅር ማሳያ ነበር። ምን ያህል ሰው ኮሚትድ እንደሆነ የሚያሳይ ነው። የፖለቲካ ስልጣን ሊሻገር የሚችለው በኢትዮጵያ በምርጫና በምርጫ ብቻ ነው። ትልልቅ ራዕዮች ለማሳካት ወሳኝ የሆነ ምዕራፍ ነው። በብዙ ውጣ ውረዶች መካከል ጽናቱን ያሳየ ተአምረኛና አስደናቂ ሕዝብ። እንደ ሀገር የኛ ዜጋ የፖለቲካ ንቃተ ህሊናው በጣም የጨመረ መምጣቱን ያሳያል። በዚህ ድንቅ ስነ ምግባር ውስጥ ያለው ምስጢር ምንድን ነው? ይህ ታላቅ ሕዝብ በዚህ ጽናት ምን እየነገረ ነው? ምርጫም ከፊደላት ጥምረትና ከፖለቲካዊ ጽንሰ ሐሳብ የዘለለ የሕዝቦች ነጻነት፣ የሉዓላዊነትና የነጋሪት መችነት ታላቅ መግለጫ ነው። ምርጫ ማለት የአንድ ሀገር ሕዝብ የነገ ዕጣ ፈንታውን በገዛ ምርጫው የሚቀምርበት፣ የወደፊት መንገዱን በራሱ ብዕር የሚጽፍበት የሉዓላዊነት ማህተም ነው። ወደ ሳጥን የሚገባው እያንዳንዱ የምርጫ ካርድ ተራ የወረቀት ቁራጭ አይደለም። የትውልድ ድምፅ፣ የሀገር ሉዓላዊነትና የነጻነት ቃል ኪዳን እንጂ። ግንቦት 24 ቀን ኢትዮጵያ ሌላ አዲስ የታሪክ ምዕራፍ ጻፈች። ቢሆነኝን ቢስማማኝን መርጬ እየወጣሁ ነው። አዎ በደንብ የምፈልገው በጣም ደስ ይላል። ሰው ለመምረጥ ያለው ነገር በአጠቃላይ ብቻ ሰላም መሆኑ ምናምን ደስ የሚል መቆየታችን መምረጣችን ነው እንጂ ዋናው መቆየታችንን ብዙም አናስበው። ድምጻችን ዋጋ ስላለው ያ ድምጻችን ደግሞ ምን ያደርጋል የሚለውን ለማየት ነው እንግዲህ በጉጉት እየጠበቅን ያለነው። መርጠን እስክንሄድ ንፋሱም ፀሐዩም ብርዱም አልበገረንም፣ ጉጉት ስላለ ድምጻችን ዋጋ አለው የሚለውን በማሰብ ወሰድኩትን የምርጫ ካርዴን መርጬ የምፈልገው ሰው የዲሞክራሲ ግንባታ እስከሆነ ድረስ ዲሞክራሲውን ስህተትም ካለ መጠየቅ የምችለው ስመርጥ ነው። ካልመረጥኩ ግን ጠያቂ ብልሆን አልችልም። ከዛ አኳያ ነው የማየው እና የወሰድኩትን ካርድ ሜዳ ልጥለው አይደለም ልመርጥበት ስለሆነ መምረጫዬን መጠቀም ስላለብኝ ተጠቀሜበታለሁ። ህዝቡም በፈቃደኝነት ላይ ታሞ ወጥቶ ኦልሞስት እያየሁት ያለው ነገር በጣም ደስ ይላል። እኔም እንደ ህዝብ እንደ ዜጋ ያው ምርጫዬን መርጫለሁ፣ ግዴታዬን ተወጥቻለሁ ይሄ ነው ማስበው። ሀገር ወዳድነት አርበኝነት እንደማለት ነው። ለውጥ የሚመጣው እቺ ድምጼ እቺ ካርዴ እኔ መረጥኩት እኔ ድምጽ የሰጠሁት ሰው ይመረጥም አይመረጥም ግን እቺ ካርዴ ለውጥ ታመጣለች ብሎ በማመኑ ምክንያት ነው።
በሰባተኛው ጠቅላላ ምርጫ ሚሊዮኖች የነገዋን ሀገርን ለመቅረጽ ወደ ምርጫ ጣቢያዎች አቀኑ። ይህ ዕለት ተራ የድምፅ አሰጣጥ ሂደት አልነበረም። የኢትዮጵያ የፖለቲካ ስልጣኔ አዲስ ከፍታ ላይ መድረሱን፣ የሕዝቧን አንድነትና ለዲሞክራሲ ስርዓት ግንባታ ያለውን የማይናወጥ ቁርጠኝነት ለዓለም ያሳየበት የታሪክ አደባባይ ነበር። 50 ሚሊዮን በላይ ህዝብ ምርጫ ካርድ ወስዶ በአብዛኛው ፐርሰንት ምርጫውን ላይ ተሳትፏል። እኔም በግሌ አይቻለሁ። ትልልቅ ሰልፎች እስከ ማታ ድረስ የነበሩበት ህዝቡ ለሀገሩ ያለውን ተስፋ የማይመች ሁኔታ ውስጥም ቢሆን ብዙ ጥያቄዎችን ቢኖሩት እነዛን ጥያቄዎችም ለአድሬስ ለማድረግ እነዛን ጥያቄዎችም ለመመለስ ቅቡልነት ያለው ጠንካራ መንግስት መኖር እንዳለበት የሚያምን ብልህ ህዝብ ነው ብዬ አስባለሁ። በእነዚህ አይነት ፕሮሰሶች ውስጥ ሰፊና ጥልቀት ያለውና ንቁ ተሳትፎ ማድረግ ማለት ነው። በሌላ በኩል ደግሞ በጣም አስተውለሽ ከሆነ ሰዎች በጣም በተከባበረ መንገድ ያንን ምርጫ አስፈላጊውን ቅድመ ሁኔታ ሲያደርጉ ነበር። ለአካል ጉዳተኞች ቅድሚያ መስጠት፣ ለአሮጊቶች ቅድሚያ መስጠት፣ ለሚታመሙ ሰዎች ቅድሚያ መስጠት ማለት የኛ ዜጋ በምን አይነት ደረጃ እየነቃ ነው። ያ ማለት ፍጹም ሰላማዊ መሆኑን የሚያረጋግጥ፣ በሌላ በኩል ደግሞ ዜጎች ራሳቸው ቅድም ባልናቸው መሰረት ዜጋና መንግስት ብቻ ሳይሆን ዜጎች እርስ በርሳቸው የሚስማሙበት ትልቁ መድረክ ስለሆነ እነዛ ነገሮችን ያሳያል ማለት ነው። ታሪክ የሚጻፈው በምቾት አደባባዮች ላይ አይደለም፣ በጽናትና በትዕግስት እንጂ። ከሌሊቱ ድቅድቅ ጨለማ እስከ ማለዳው ብርድ፣ የሰኔ መዳረሻ የደመና ጭጋግና ውሃ ያንጠለጠለ ሰማይ ካፊያ፣ ድንገተኛ ዝናብና የቀትር ፀሐይ ያልበገራቸው የኢትዮጵያ ሕዝቦች በምርጫ ጣቢያዎች ተሰለፉ። ይህ ሰልፍ ከማለዳው 10 ሰዓት ጀምሮ እስከ እኩለ ሌሊት ድረስ የቀጠለ የጽናት ጉዞ ነበር። የወጣ ነው ሌሊት 10 ሰዓት ነው። ምክንያቱም ታሪካዊ የሆነውን 7ኛው ሀገራዊ ምርጫ ድምጽ ለመስጠት ካርድ በወሰድኩት መሰረት ድምጼን ለመስጠት ለምፈልገው ለምመርጠው አካል ድምጼን ለመስጠት ሌሊት 10 ሰዓት ነው የተነሳ ነው። እዚህ ምርጫ ላይ ተሳተፍ የመጀመሪያ ነው። ምርጫው ግን ሰላማዊና ዲሞክራሲያዊ ነው። በጣም አሪፍ ነው። እኔ እንዳየሁት ምንም አይነት ችግር የለም። ይሄን እንደዚህ ፈጠር ምናምን የሚባል ማንም አይነት ነገር ስለሌለ ምርጫውን በሰላማዊ ምርጫ መርጫለሁ። ይሄ እውነት የህዝቡን መሰልጠን ያሳያል። በምርጫ ወደ ስልጣን ለሚወጣ መንግስት ኮንፊደንስ ይሰጣል። ስለዚህ ያለ ህዝብ ምርጫ ወደ ስልጣን መውጣት እንደማይቻልም ማስተማሪያ ስለሆነ ጥሩ ነው ብዬ እላለሁ። በጣም የተለየ ምርጫ ነው። ከዚህ በፊት ምርጫ ተደርጓል። በእኔም ተሳትፍ ያለው ግን ይህንን ምርጫ ያለውን የአየር ሁኔታ ማይተሻል። ይሄ የተቻለው በኢትዮጵያውያኑ ሀገር ወዳድነት ብቻ ነው። የሌሊቱ ብርድና ጨለማ ያላስፈራቸው፣ ሰርግ፣ ሐዘን፣ ወሊድና ሌሎች ማህበራዊ ሁነቶች ያላገዷቸው ዜጎች፣ ረጃጅም ሰልፎች ያላታከታቸው፣ የአካል ጉዳት ድምፅ ከመስጠት ያልገደባቸው፣ ህመምና እርጅና የሀገር ተስፋን ከማየት ያላገዳቸው፣ የነገ ሀገር ተረካቢ ጨቅላ ልጃቸውን ማዘል ያላደከማቸው ቆራጥ ዜጎች፣ ከምንም በላይ ደግሞ የጽንፈኞች ጩኸትና ማስፈራሪያ ያላስቆማቸው ጀግኖች በብዙ ጠውረዶች መካከል ያሳዩት ይህ ጽናት ለዲሞክራሲና ለሀገር ህልውና የተከፈለ ክቡር መስዋዕትነት ነው። መንግስትን ለማቋቋም ዋናው የስልጣን ምንጭ በእርግጥም ህዝብ እንደሆነ የኢትዮጵያ ህዝብ አምኖ እዚህ ሽግግር ደረጃ ላይ መድረሱ ኢትዮጵያ መሪዋን የምትመርጠው ዲሞክራሲያዊ በሆነ ስርዓትና ፍትሃዊና እንደዚህ ገለልተኛ ህዝብን ሉዓላዊ ባደረገ የምርጫ ሂደት መሆኑ ለሀገራችን ዘላቂ ሰላም፣ ልማት፣ የኢትዮጵያን ትልልቅ ራዕዮች ለማሳካት ወሳኝ የሆነ ምዕራፍ ነው። ይህ አይነቱ ታላቅ የህዝብ ተሳትፎ ከተለመደው ድምፅ የመስጠት የዜግነት ግዴታ እጅግ የላቀ ጥልቅ ትርጉም አለው። ህዝቡ በከፍተኛ ዲሲፕሊን ለሰዓታት መቆሙ የዲሞክራሲ ስርዓት ልቦናው
ምን ያህል በውስጡ እንደሰረጸ የሚያሳይ ነው። ምን ያህል ሰው ኮሚትድ እንደሆነ የሚያሳይ ነው። እኛ ከመጣንበት የረጅም ጊዜ የፖለቲካ ሂደት አንጻር ሰው ለምርጫ ያለው አመለካከት በተወሰነ ደረጃ መነቃቃቶች ይኖራሉ። ዲሞክራሲያዊ ሂደት ፕሮሰስ ነው ማለት በአንድ ጊዜ የሚመጣ ጉዳይ አይደለም። ዛሬ ቀስ እያለ የተሻሻለ የሚመጣ ጊዜ ምርጫ በተለይ ነፃና ፍትሃዊ ሲባል በአንድ ጊዜ የሚወለድ ነገር አለ እና ይሄንን አመለካከት ህዝባችን ውስጥ አስርጸን ቀስ እያለ ወደ ዲሞክራሲያዊ ሂደት የሚሸጋገርበትን መንገድ ካሁኑ መሰረት እየጣልን መሄድ አለብን ብለን እናምናለን። በእውነቱ ከሆነ የኢትዮጵያ ህዝብ ሊመሰገን ሊከበር የሚገባ ህዝብ ነው። ምርጫው እንዳይካሄድ የሚፈልግ በርካታ ኃይልም እንዳለ ከግምት ማስገባት ነው። ኢትዮጵያ መንግስት ያስፈልጋታል። አነሰም በዛም የትኛውም ማንም ማሸነፈ ማንም መንግስት ያስፈልጋታል። ይህንን መንግስት ያስፈልገኛል፣ ሰላሜን ሊጠብቅ ኢኮኖሚ አማራጮች ይዞ የቀረበ ኃይል አለ ብሎ ለመምረጥ ወጥቷል። በእርግጥም የሚደነቅ ነው። 10 ሰዓት 9 ሰዓት የወጣና የተሰለፈ ህዝብ አለ። ለዚህ ህዝብ በእውነት ክብር መስጠት ያስፈልጋል። እኔም እንደ ግለሰብም እንደ ፖለቲካ ፓርቲ እንደ ህብር ኢትዮጵያ ዲሞክራሲያዊ ፓርቲ እንደ አንድ አመራር ለዚህ ህዝብ ክብር መስጠት ፈልጋለሁ፣ አከብረዋለሁ። የፖለቲካ ስልጣን ሊሻገር የሚችለው በኢትዮጵያ በምርጫና በምርጫ ብቻ ነው ብሎ የሚያምን ማህበረሰብ እንዳለን ያረጋገጥንበት ምርጫ ነው። ዛሬ ቀን መድረስ በእውነት ከልቤ ደስ ብሎኛል። እንደ ፓርቲም ደስ ብሎናል። ሽማግሌዎች እኔ አይቻለሁ፣ ወጣቶች አይቻለሁ። 19 20 ዓመት የሚሆኑ ሜቢ ሃይ ስኩል የጨራረሱ አቅመ ደካሞች በሰዎች ተደግፈው በግሌ ነው ያየሁት፣ በሚዲያ ምናምን አይደለም ሆነስትሊ። እና ከመረጡ በኋላ ደግሞ አንዳንዶቹ እየመረቁ ይሄዳሉ። እንግዲህ የሰላም ዘመን ያርግልን እንደዚህ ሲሉ አይቻለሁ። በጣም ነው የሚገርም። ማለት እኔ በዛ ደረጃ አልጠበኩም ሳየው። ብዙ የሚናፈሱ የሚወሩ እና የተለያዩ ወሬዎች አሉ፣ የተለያዩ ቅስቀሳዎች አሉ፣ ፕሮፓጋንዳዎች አሉ ዜጎች እንዳይሳተፉ። ግን ዜጎች ደግሞ አንተ ምንም በል ምን እኔ ዲሞክራሲያዊ መብቴን ኤክሰርሳይዝ አረጋለሁ፣ ጠቀማለሁ፣ የመምረጥ መብቴን ኤክሰርሳይዝ አረጋለሁ ብሎ መውጣቱ ለሀገሩ ያለውን ተስፋ የመንግስት ስልጣን በምርጫ ብቻ እንደሚያዝ እንደዚሁም ኢትዮጵያ እንደ ሀገር መንግስት ህጋዊ መንግስት ቅቡልነት ያለው መንግስት እንደሚያስፈልጋት የተረዱ ይመስለኛል። የኢትዮጵያ ህዝብ የሀገሩን ዕድል ለሌሎች አሳልፎ እንደማይሰጥ የአሸናፊነቱና የአንድነቱ ምንጭ ራሱ መሆኑን በድርጊት ያስመሰከረበት ሕያው ትዕይንት። የዚህ ምርጫ ትልቁ ፋይዳ ውጤቱ ላይ ብቻ የተንጠለጠለ አይደለም። ይልቁኑ ህዝቡ በነቂስ ወጥቶ መምረጡ ለሀገራዊ አንድነትና ለጋራ ህልውና የሰጠው ዋጋ ነው ኢትዮጵያን አሸናፊ ያደረጋት። ጠዋት ከ9 ሰዓት ጀምሮ ነው ብዙ ቦታ አይተሽ ከሆነ ሰዎች ተሰልፈው እስከ ማታ እስከተራዘመበት ድረስ ምርጫ ሲሰጥ ነበር በኢትዮጵያ ውስጥ። ይሄ ምንድነው የሚያሳየው ምለው አንደኛ በፕሮሰሱ ማመናቸው ነው። ዜጎች ምንድነው በፕሮሰሱ በምርጫ ፕሮሰሱ ባመኑበት ታይም የቮት የሚያደርጉበት አመኔታ ስለለው ነው ከጠዋት እስከዛ ድረስ የመጡት። ሌላው ኮምፖዚሽኑንም ማየት ተገቢ ነው። የዜጎች ኮምፖዚሽን በምንልበት ጊዜ ምርጫ ካርድ ከወሰዱት ውስጥ ምን አይነት ዜጎች ይገኛሉ? በጣም አይተሽ ከሆነ በጣም እድሜ ጠገብ የሆኑ ሰዎች ነበሩ። በጣም በጠና የሚታመሙ ሰዎች ነበሩ። አካል ጉዳተኞች ነበሩ። ተማሪዎች ነበሩ። በሌላ ስራ ላይ የተሰማሩ ሰዎችም ነበሩ። እነኚህ አንድ ላይ ወጥቶ ያንን እንጌጅ በሚያደርጉበት ታይም በጣም ሌጂቲሜት የሆነ መንግስት መፈጠር አለበት ብሎ ስለሚያምኑ ነው ማለት ነው። የነሱ ድምፅ ዋጋ እንዳለው በዛ ድምፅ ደግሞ ለውጥ መፍጠር እንደሚችሉ የሚያሳይ ነው። ይሄ ምንድን ነው ማለት አንደኛ እንደ ሀገር የኛ ዜጋ የፖለቲካ ንቃተ ህሊናው በጣም እየጨመረ መምጣቱን ያሳያል።
በሀገር አቀፍ ደረጃ መላ ህዝባችን በሚያስደንቅ ትጋትና ብርታት የዲሞክራሲ ስርዓት ኢትዮጵያ ውስጥ ለማነጽ ለመገንባት እስከ እኩለ ሌሊት ከዛም በላይ እስከ 9 ሰዓት ድረስ በዚያ ሁሉ ፈታኝ ሁኔታ ውስጥ እምቢኝ ብሎ ስርዓቱን ለመገንባት ቁርጠኝነት አሳይቶ ሲመርጥ የዋለበት ያመሸበት ያደረበት ማለት ይቻላል ዕለት ነበረ። ይሄ ለኢትዮጵያ የዲሞክራሲ ስርዓት ግንባታ እንደ አንድ ታሪካዊ ጊዜ ሊወሰድ የሚችል ኩነት ነው። ሰላማዊ መሆኑ ብቻ ሳይሆን ህዝቡ ያሳየው ጥንካሬ፣ ብርዱ፣ አጥሙ፣ አልፎ አልፎ ዝናቡ በድምሩ አስደማሚ ነገር ነው። ማህበረሰቡ በስነ ልቦናው በደንብ የተዘጋጀና የሚመራኝን መምረጥ አለብኝ የሚል እምነት ይዞ የተዘጋጀ መሆኑን ረጅም ሰልፍ ቢኖርም ሳይሰለች በትዕግስት የተጠባበቀ መሆኑን የተገነዘብኩትና ይሄ የሚመጣው ከእምነትና ዲሞክራሲያዊ ምርጫን በተግባር በድምጼ የሚመራኝን ልምረጥ ከሚል ሙሉ መዘጋጀት የሚመነጭ ነው። እንግዲህ የተለያየ እድሜ ክልል ላይ ያሉ ሰዎች አሉ፣ ወጣቶች አሉ፣ አባቶች፣ እናቶች አሉ፣ ሴቶች፣ ወንዶች አሉና የሚያሳየው በአጠቃላይ ድባቡ ከፍተኛ የሚመራውን የመምረጥ ፍላጎት፣ ከፍተኛ የሆነ እምነት፣ በሂደቱ ደግሞ ተሳትፎ ድምፁ በትክክል ቅቡልነት ያገኛል የሚል እምነት ያለ መሆኑን የሚያሳይ ነው። ኢትዮጵያ ታላቅ ሀገር እንደመሆኗ መጠን ሁልጊዜም የታሪኳን ጉዞ ለማጠልሸት የሕዝቧን አብሮነት ትርጉም አልባ ለማድረግ የሚጥሩ የውስጥና የውጭ ጽንፈኛ ኃይሎች መኖራቸው አልቀረም። ይህንን ምርጫም ሰላም የለም፣ ሕዝብ አይወጣም፣ ምርጫ አይካሄድም በማለት ተስፋ ቢስና ውጤት አልባ ለማስመሰል የሐሰት ትርክቶች ተፈብርከው ነበር። ነገር ግን እውነታው በአደባባይ ፈነጠቀ። እነሱ ብሔራዊ ጥቅማቸው ነው። የኢትዮጵያ መረበሽ ኢትዮጵያ ውስጥ ጠንካራ ስራ የሚሰራ ኢፌክቲቭ መንግስት ካለ ስራ ይሰራል፣ ግድብ ይገድባል፣ ልማት ይሰራል። በዛ ደግሞ ኢትዮጵያውያን እና ኢትዮጵያ እንደ ሀገር ቀና እንላለን። ይሄ ደግሞ በአካባቢው ያለንን ኢንፍሉዌንስ ያጠናክረዋል። ሰዎች ሀገር በዚህ ሂደት እና አካሄዷ ትንሽ ለምታ ቀና ካለች አደጋ ነው። ስለዚህ በተቻለ መጠን ይሄ ምርጫ እንዳይከናወን የተለያዩ ኃይሎችን በማሰማራት ከጀርባ ፋይናንስ በማድረግ ስራ ሲሰሩ ነበረ። ናሬሽኖቹ ትርክቶቹ ከየት ነው የመጡት? አንደኛ ኢትዮጵያ ራሱ በሀገር ደረጃ ያለንበት የሰላምና ደህንነት ሁኔታ ምን ይመስላል፣ የተለያዩ አካላት የፖለቲካ ፍላጎት ምንድን ነው የሚለውም በደንብ ማየት ተገቢ ነው የሚሆነው። በተለያዩ ክልሎች ውስጥ አለመረጋጋቶች ነበሩ። እነዛን አለመረጋጋት ወደ ጦርነት ቀይሮ ምርጫው እንዳይሳካ የመፈለግ ሁኔታ በግልጽ በተለያዩ አካላት ሲነገር ነበረ። በሌላ በኩል ደግሞ ቀጠና ውስጥ ያለውን ችግር መረዳቱ ተገቢ ነው ማለት ነው። የፓን አፍሪካኒዝም አጀንዳ ጋር ተያይዞ በ2063 ኢትዮጵያም የአፍሪካ ህብረት ማሳካት የሚፈልገው ጎል ላይ የኢትዮጵያ ተቀዳሚ ድርሻ ምንድን ነው የሚለውን በደንብ ስለሚያውቁ ምርጫውን በተሳካ ሁኔታ የማይካሄድ ከሆነ እነኚህ ጎሎች ሁሉ ይከሽፋሉ ብሎ በማሰብ ኢንሴኩሪቲን ኤክስፖርት የማድረግ ጉዳዮች ነበሩ ማለት ነው። እነዚህ ውስጥ ነው እንግዲህ የተለያዩ አካላት የምርጫ ናሬሽን ያመጡት ማለት ነው። የምርጫ ናሬሽኑ ግን የተቀለበሰበት ሁኔታ ማየት በጣም ተገቢ ነው። ህዝቡ በብርድ በዝናብና በፀሐይ ውስጥ ለሰዓታት የቆመው ለፖለቲካ ፓርቲዎች ፍቅር ብቻ አይደለም። ዋናው አንድምታው ህዝቡ ሰላምን፣ የሀገር ህልውናንና የዲሞክራሲ ስርዓት ግንባታን በጽኑ ስለፈለገው ነው። ይህ በፖለቲካ ሳይንስ የዲሞክራሲያዊ ጽናት ይባላል። ይህ ሂደት ጸረ ኢትዮጵያ ትርክቶችንና የስነ ልቦና ጦርነቱን ሙሉ በሙሉ ያከሸፈ ሆነ። የዓለም አቀፍ ታዛቢዎችን ሳይቀር በግርምት የሞላው ይሄው
ያልተሰበረ የህዝብ ጽናት ነው። People go to the voting place by 6 o'clock. ህዝቡ በምርጫ ጣቢያዎች የተሰለፈው ከንጋቱ 12 ሰዓት ጀምሮ ነው። ወጣቶች ለመምረጥ ተሰልፈዋል። ሴቶች ለመምረጥ ተሰልፈዋል። ሽማግሌዎችም ለመምረጥ ተሰልፈዋል። ህፃናትን ያዘሉ እናቶች ሳይቀር ለመምረጥ ተሰልፈዋል። ይህ የሚያሳየው ኢትዮጵያ ሁልጊዜ ከፍተኛ የምርጫ ተሳትፎ ያለባት ሀገር መሆኗን ነው። ስለዚህ ሌሎች ሀገራት ዜጎችን እንዴት በብዛት ማሳተፍ እንዳለባቸው ከእናንተ መማር ይገባል። Ethiopia has always had a very high turnout in its elections, so we have to learn from you how we can also get other people, get their citizens to turn up in big numbers. I want to once again reiterate that today is a day that the people of Ethiopia should be proud. ማስገንዘብ የምፈልገው ዛሬ የኢትዮጵያ ህዝብ ሊኮራበት የሚገባ ቀን መሆኑን ነው። ዛሬ ታሪካችሁን የምናስታውስበት ቀን ነው። የቅኝ ግዛትን ማዕበል በአንድነት በመቋቋም ፈጽሞ በቅኝ ግዛት ስር ያልወደቀች ሀገር። ይህም ፈጽሞ አትርሱ። በቅኝ ግዛት ስር አልወደቀችም። ለአፍሪካ ነጻነት፣ ለአፍሪካውያንም ራሳቸውን የማስተዳደርና የመግዛት መብት የቆመች ሀገር ናት። በዚህም ምክንያት የአፍሪካ ዋና ከተማም ሆናለች። ስለዚህ ከዛሬ ጀምሮ ወደፊት የሚወስደው መንገድ አንድ ብቻ ነው። እርሱም ቀላል ነው። እንደ ኢትዮጵያ ያለች ታላቅ ሀገር ይህን ወሳኝ አጋጣሚ በመጠቀም በህዝቦቿ መካከል ያለውን የፖለቲካና የማህበራዊ ውይይት የበለጠ ማጠናከርና ማስፋት ይገባታል። Capable of leading present and future generations into an age of peace, stability, and prosperity for all. በምን አይነት መልኩ ነው ናሬቲቭ የተቀለበሰው የሚለው? ያ ማለት ዜጎች እንዳትጡ ተብሎ ወጥቶ ባይመርጡ ኖሮ የተሳካ ይሆን ነበር ማለት ነው። ግን ዜጎች ቅድም ያልኩት የኢትዮጵያ ህዝብ የፖለቲካ ንቃተ ህሊና ከጊዜ ወደ ጊዜ እየጨመረ ነው እየመጣ ነው። ማህበረሰቡ እንደ ድሮ እንዲሁ ማህበረሰቡ ከፖለቲካ ገለልተኛ የሆነ ማህበረሰብ ነው ብለን የምናስብ ሳይሆን በጣም ያዳምጣል። ካዳመጠ በኋላ ደግሞ ያስተውላል። ካስተውለ በኋላ ይመርጣል። ያንን ነው ያሳየው። የተለያየ ናሬሽን ወጣችሁ አትምረጡ፣ ዲሞክራሲያዊ አይደለም፣ ከዛ ቀጥሎ ሌሎች ጦርነት ነው፣ ከቤታችሁ ከወጣችሁ ችግር ነው በሚባሉበት ጊዜ ዜጎች ያንን ሳይሰሙ በተረጋጋ መንገድ በሰከነ መንገድ በሰላም ገብቶ ወጥቶ መምረጣቸው ናሬቲቭ የተቀለበሰበት ሁኔታ ነው ማለት ነው። ይህን ስታይ መጠየቅ አለብን። ለምንድን ነው ለምን አሁን ኢትዮጵያ በጣም ባለፉት አመታት ከአባይ ወንዝም ጋር በተገናኘ ትልቅ ስኬት አከናውናለች። የባህር በር ጉዳይም ላይ ለመጀመሪያ ጊዜ 30 አመት የሚሆን አክል ጉዳዩን ማንሳት ታቡ ወንጀል የነበረበት ወቅት ተነስቶ አሁን በግልጽ የትልቅ ሀገር ነን፣ ወደብ ያስፈልገናል፣ ባህር በር ያስፈልገናል ቦልድሊ ማለት ስንጀምር ይሄ በደንብ የሚያስከፋቸው ሀገራት አሉ። በደንብ መጀመሪያም ባህሩን እንድናጣ ያደረጉን ሀገራት ዛሬ ባህሩ ያስፈልገናል ስንል ደስ ሊላቸው አይችልም። እነዚህ ይሄ አካሄድ የኢትዮጵያ መንግስት ይህን በማንሳቱ ሽባ የሆነ መንግስት ያስፈልጋል። ምርጫ ካልተካሄደ ምንድነው የሚሆነው? መስከረም ላይ ይሄ መንግስት ያልቃል እድሜው። ስለዚህ ምን ይሆናል? ጊዜያዊ መንግስት፣ ሽግግር መንግስት፣ የመዋጮ መንግስት ይሰበሰብና እዚህ እርስ በርሱ ማይግባባ ጊዜያዊ መንግስት ምንድነው ስራው? ውሃና መብራት ማቅረብ። ግድብ ይገድባል አይገድብም? ብድር ይበደራል አይበደርም? የኢትዮጵያን ጥቅም የሚያስከብሩ ጉዳዮች ለዓለም አቀፍ መድረክ ገብቶ ስራ ይሰራል አይሰራም? ሽባ የሆነ መንግስት ይኖራል ማለት ነው። ይሄ ታዲያ የኢትዮጵያን ጠላቶች አላማ አላስፈጸመም። ለዚህ ነው የኢትዮጵያ ህዝብ የሚመስለኝ ጆሮውን ሳይሰማ ደፍኖ እነዚህን ፕሮፓጋንዳዎች ሳይሰማ ወጥቶ የመረጠ። በእድሜ ማምሻቸው ሳይቀር በጎበጡ ትከሻዎች፣ ነገር ግን አሁንም ቢሆን ሀገራዊ ክብርና ስሜት በውስጣቸው በሚንቀለቀል አዛውንቶች ምርጫውን ማጠልሸት ለሚፈልጉ አካላት የተሰጠው ሳይንሳዊ ተግባራዊ ምላሽ ይሄው ነው። ህዝቡ
በተግባር ያሳየው ቁርጠኝነትና የፖለቲካ ንቃት የኢትዮጵያ ዲሞክራሲያዊ ስርዓት ግንባታ ከግለሰቦች ፍላጎት በላይ በህዝብ ልብ ውስጥ መሰረቱን የጣለ መሆኑን በዓለም አደባባይ አረጋገጠ። ምርጫው የማህበረሰብ ስለንቦናና ስልጣኔ የሚለውን በሁለት መንገድ ማየት ይቻላል። በአንደኛው ሳይድ ፖለቲካ ልምምድ ነው። ምርጫም ልምምድ ነው። 6 ጊዜ ተለማመድን፣ 7ኛ ላይ ምን ሊሆን ይችላል የሚለውን የተመዘገቡ ሰዎች ብዛት ካየን ታይቶ በማይታወቅ መልኩ የጨመረበት ሁኔታ አለ። በሌላ በኩል በጣም በኢትዮጵያ ውስጥ በምርጫ ራሱ ያላመኑ ፖለቲካ ፓርቲዎች በምርጫ እናምንም ብሎ ከዚህ በፊት ጠመንጃ ያነሱ ፓርቲዎች ተመልሶ በምርጫ ሰላማዊ በሆነ መንገድ መታገል እንችላለን ብሎ የተሳተፉበት ሁኔታ አለ። በሌላ በኩል ደግሞ ምንድነው ተቋማት ሲገነቡ ስልጣኔ ነው የሚያመለክቱት። የመንግስትንም የህዝብን ስልጣኔ ነው። ተቋሙ እንደ ሃርድዌር ይሁን እንጂ ሰዎች ናቸው እዛ ውስጥ እንደ ሶፍትዌር ገብተው የሚሰሩትና የምርጫ ቦርድ በዚህ ደረጃ መጠንከር፣ የጸጥታ አካላት በዚህ ደረጃ ጠንክሮ መምጣት፣ የሚዲያ ተቋማት በዚህ ደረጃ ጠንክሮ መምጣት የስልጣኔ መገለጫ ነው። በብዙ ሀገሮች የዲሞክራሲ ታሪክ ውስጥ ምርጫ በሚካሄድበት ወቅት ሁሉም የልማትና የኢኮኖሚ እንቅስቃሴዎች ይቆማሉ። አገራቱ ትንፋሻቸውን ውጠው የሚሆነውን በዝምታ ይጠባበቃሉ። ኢትዮጵያ ግን ያደረገችው ተቃራኒውን ነው። ሀገር ምርጫ ላይ ብትሆንም በምርጫው ማግስት ታላላቅ ፕሮጀክቶች ተመርቀዋል፣ እየተመረቁም ይገኛሉ። ይህ የሚያሳየው አንድ ትልቅ እውነት አለ። ሀገራዊ የፖለቲካ ኩነቶችና ሂደቶች ቢኖሩም የኢትዮጵያ የብልጽግናና የልማት ጉዞ ለአፍታም ቢሆን እንደማይቆም ነው። ፖለቲካው የልማት ማነቆ ሳይሆን የልማቱም የሰላምም ዋስትና መሆኑን የሚያረጋግጥ ማተም ነው። አዲስ መንግስት እስከሚመሰረት ድረስ አሁን ያለው መንግስት ከዚህ በፊት ይሰራ የነበረውን የመስራት ግዴታው ህገ መንግስታዊ ግዴታው አይ በቃ አሁን እኔ መመረጥ አለመመረጤን እርግጠኛ ስላልሆንኩ ስራ አልሰራም ማለት አይችልም። ሁለተኛ ዜጎችና ፖለቲከኞችም ከምርጫ ባሻገር ኢንጌጅ ማድረግ እንዳለባቸው መስራት እንዳለባቸው መንግስታት ለምርጫ ብቻ ሳይሆን ምርጫ ኖርም አልኖርም ተመረጡም አልተመረጡም በልማት ሂደት ውስጥ በስራ ላይ መሰማራት ግዴታ ነው ብዬ አስባለሁ። ያንን ነው እኔ የታዘብኩት። ኃላፊነት ግዴታ ነው። ከህገ መንግስታዊ ኃላፊነት ነው። ማንዴት ሰጥቷል 5 ዓመት። ይህ ጉዳይ አያስተኛም። ብዙ ማሰብ፣ ብዙ መበርታት፣ በታመነው ልክ መገኘትን የሚጠይቅ ጉዳይ ነው። እንግዲህ እኛም ትናንት ምርጫውን ስለጨረስን ዛሬ በቀጥታ መላው የመንግስት አመራር በፌዴራልም በክልልም ያሉ ወደ ስራ ገብተናል። ወደ ስራ እንድንገሰግስ እንድንፈጥን ያደረገን አንዱ ዋነኛ ምክንያት በዚህ ዓመት ኢትዮጵያ ያቀደችው እድገት 10.2% ወይም ከአፍሪካ ቀዳሚውን እድገት ለማረጋገጥ ነው። ይህ እድገት የሚረጋገጠው ደግሞ የሚባክን ጊዜ ከሌለ ነው። አሁን የቀረን 1 ወር ከ5 ቀን ነው። ሰኔ 30 የዚህ ዓመት የበጀት ስራ የሚከናወንበት የሚጠናቀቅበት ጊዜ ነውና ያ ጊዜ እንዳያልፍብን ፈጥነን ወደ ስራ ለመግባት ሁላችንም በዚህ ስራ እንገኛለን። ከምርጫው በፊት ለህዝባችን በዚህ ዓመት ከምንጨርሳቸው ፕሮጀክቶች ውስጥ አንዱ የመሶብ ዲጂታል አንድ ማዕከል አገልግሎትን በሁሉም ክፍለ ከተማ ማዳረስ ነው ብለናል። 7ኛውን ስንመርቅ ይህንን ቃል ለህዝባችን በይፋ ተናግረናል። ይሄው በምርጫ ማግስት 1ኛውን ጨርሰን የኮልፌ ማዕከልን ዛሬ በዚህ ደረጃ ማብቃት ችለናል። ሌሎችም ደግሞ የቀሩት 3ቱ ማዕከላት
በፍጥነት በተከታታይ ሳምንት የበጀት ዓመት ሳያልቅ ህዝባችን ጋር እናደርሳለን። ግንቦት 24 የኢትዮጵያ ህዝብ የታማኝነቱን የአብሮነቱንና የጽናቱን ታሪክ በወርቅ ቀለም የጻፈበት ዕለት ነው። ኢትዮጵያ መርጣለች። ህዝቡም የዲሞክራሲ ስነ ልቦናውንና የአሸናፊነት መንፈሱን በተግባር አስመስክሯል። ይህ ታላቅ ህዝብ በፈተናዎች ውስጥ እያለፈም ቢሆን ልማቱን ማስቀጠል፣ ጽንፈኝነትን ማክሸፍና ሀገሩን ወደ ከፍታ ማማ ማውጣት እንደሚችል አረጋግጧል። በዚህ ታሪካዊ ጉዞ ላይ ጎልቶ የታየው አንድ የተለየ አካል ወይም ፓርቲ አይደለም። የገዘፈችው፣ የጸናቸው፣ የከበረችውና ዘላለም የምትኖረው ታላቂቱ ሀገር ኢትዮጵያ ናት። ይሄ የሀገር ግንባታ ትልቅ ምስጢር ነው። የረጅም ሰዓታት ሰልፉም፣ የዝናቡም ሆነ የፀሐዩ ጽናት፣ የምርጫ ካርዱም ሆነ የፕሮጀክቶች ምረቃ የሚያስተጋባው አንድና አንድ ታላቅ ሀገራዊ ጥሪ ብቻ ነው። ኑ ሀገር እንስራ።